ጥላው ምን እኔ ነኝ እኮ አች እዚህ ምን ትሰሪያለሽ? እንዴት ነው የምትሰሪያለሽ? ምን ታረጊ መጣሽ ነው ቤቴ? አንተ እኮ ነው ይዘኸኝ የመጣው። አንተ ነው ይዘኸኝ መጣ? መቼ? አላስታውስም ለማለት ነው እንዴ? እኔ መቼ ነው ይዤሽ መጣች? ትናንትና። ከዚህ በኋላ ሚስቴ አትመጣም ከአንቺ ጋር ነው ህይወት መመራ ምናምን ስትለኝ አልነበረ? እኔ? አዎ አንተ። እኔ አቲ ጥላው ታለም ስንድ ማን ነው? ይምጡማ እኔ ነኝ። ደህና አደሩ? ሰላም አደሩ? እንዴት አደሩ? እና ባጥር ምነው ግባ እንጂ ቸኩዬ ነው ደህዱኛ ነው ቸኩዬ ነው ነው የወሎትማ ያጥላውን ትንሽ መጠጥ አብዝቶ ማታ ሳያማ አይቀርም። ኧረ ደግሞ ትልዶ ምን ነካ? ትንሽ መጠጥ ብነግረውም አልሰማኝ አለ። እኔማ እንደውም በጠዋቱ ሽሮ ፍትፍት አሰርቼ ወስድለታለሁ ብዬ ነበር። አስቸኳይ ስራ አጋጥሞ ይልህር ነው እኔን ልጄን ጠላቱ እና ይኸውልህማ ቤት ካለች ሽሮ ፍትፍት ሰርተው ይውሰዱለት አለ እንጂ ደግሞ ለሽሮ ፍትፍት ነው ወይ? አዎ አሁን በጠዋት ይሄዱለት። እሺ ይነሱ አሁን ነው ይነሱ ቶሎ ይበሉማ። በል እግዚአብሔር ይስተካከል መንገር። አሜን። ተው እያልኩ ጥላውን ክብሬ ማንነቴን ከወሰድኩ በኋላ ትልቅ ስህተት መሆን የሌለበት ነገር ነው። እኔ ማመን አቅቶኝ እንዴ ብዬ ነበር እኮ መጀመሪያ። ቤቱን ለቀሽ ውጪ። ሁለተኛ እኔና አንቺ መገናኘትም አብረን መታየትም የለብንም። አሁን ውጪልኝ። አይ ጥላሁን በጣም ያሳዝናል። እንዲህ ሳላሰብኩም ነበር አንተ ተሳካ እንዳሰብነው ሆነ። በቃ ሁሉም አለቀ። ተሳካ ሆነ እንዳሰብነው። ስወጣ ደግሞ አማትዬቱ መጣች። በቃ ዋናው ማየታቸው አዩሽ በደምብ። እሱ ግን ደነገጠ አይደል? እንዴት ነው ግን አንቺ እንዴት ነው ማለት? አንቺ ነካክቶሻል እንዴ? አልነካኝም። አልነካካሽም? እርግጠኛ ነሽ? በጨከን እኔ እንዲህ ያለ ነገር አልወድም። ምንቴ እየተጠራጠርከኝ ነው? እኔ በጅምሬም እንዲገቡኝ በጅምራቸውም እንድገባ አልፈልግም። እስቲ ግን ያው ፊትሽ ደግሞ ጥርት አለብኝ እንዳላምንሽ። ምን ታምር አልነካኝም። እርግጠኛ ነሽ? አሁን የሆነ ይሁን ታዩ በነቃቃል ሌላ ቀን ይመጣል። አሁን ቀጥ ብለሽ ተጅና አታጓጂ ቤት ሄደሽ ጥላውን እንዲህ ያደርገኝ ካስከፈት ነግሪያታለሽ። በቃ ሄደሽ ትነግሪያታለሽ። እንደምታረግ ታረጋለች እሷ። እኔ ሌላ መላ ደግሞ እፈልጋለሁ። በይ ወዲያ አትበይ። ደግሞ ይሄ ፀሐዩ ጥሩ አይደለም። ጥላጥለው ልጅ ተነካክተሽም ከሆነ ብዬ ነው። ምናልባት ሂጂ በይ ሳይነካካት አልቀረም። ምንቴ ኧረ ምን ታመጥ አረማመድሽን አስተካክዪው። እንደሱ አንቧትሪ በቃ ሂጂ በቃ ድሽሽ እያልሽ በይ እንዲህ በቃ አለቀ እንግዲህ ተጠናቀቀ። ወይ ዋጋ እኔ እኮ ለእኔ ብዬሽ አይደለም
እንደው እናንተ ቤት ይዛችሁ ትኖራላችሁ ትዳራችሁን ትመራላችሁ ብዬ ነው እንጂ እኔ ምን ይጎልብኛል መሰልሽ? አዩ ቤቴን ይዤ አይደል ተቀምጬ ምንም አይጎልብኝም። አሁን አንቺን በእኔ እየፈረድሽብኝ ነው። የሚላከው ብር በሱ ነው እንዳለ የሚገባው ብር በሱ ነው። ሲቀጥል እንደገና ደግሞ ያቺ ሰቱጌስ እንደው እርም ይሁን አንድ ቀን ልፈትናት ብዬ ብር እንበደራት አልኩኝ። 75 ብር ብቻ ወጣ ሰጠችኝ። እንግዲህ እግዚአብሔር ያሳይሽ። አሁን እንዬ ብር ትይዛለች ብለሽ ነው? ዋ እኔ እኮ ይሁን እንደው እኮ ቦታ ሞልቷል እኮ እዚያች ታችኛው መሬት ላይ ሄዳችሁ ብትሰሩ ቤት ምን ችግር አለው? እኔ አልቀመጥበት ያለውበት ቤት ይበቃኝ የለ ግን መሬቱን በሰጣችሁ ቤቱ መስሪያ ተየት ይገኛል? እንዬ ያንን በሬውን ልሸጠው ነበረ። በሬው ቢሸጥ የቆርቆሮውን ቢችል ነው። ከዚያ በላይ የእንጨትም አይችልም። ብር ሽጪ ቢያት እንዬ እንደው ምንም ብር የላትም። አሁን እንዬ ምንም በቃ ምንም ባረግ ልታምነኝ አልቻለች። አሁን ጥላሁን እንዴት ማስወጣት እንዳለብኝ ብቻ ነገር ያላረኩት ነገር የለም እኮ ይውጣ ተቤት እንደው ሲጀምር ብን ብሎ መውጣት ነው ያለበት። እንዴ ይሰራል እንደው እዚህ ዝም ብሎ እንደው አድራሽን እንዴት ሙጫ ሆነ እኮ እንደው ተላጥቆ አልወጣም ማለት እኮ የሰው ልጅ 6 ዓመት ሙሉ እንደው አሁን አማቱ ቤት ይቀመጣል። ኖር እኮ ነው አይደረግም እኮ የኔን ህይወት ሁላ ነው እንጂ ምስክልክልክል ያደርግብህ ምንድን ነው የለመደ ገንዘብ ይላክለታል። ቦታውን ሽክፍ አድርጎ ይዟላ ተጠምዶታል። ማን ይወስድበታል መሰልሽ? እና እንዴት ይውጣ? ይሄን ሁሉ ሰው ያየ ይወጣል። ቤት እኔ ምን ላድርግ? አስወጡት፣ በቃ አስወጡት። እንዴው ለንጅም ቢሆን እንዴው ሰቅሰቅ ብለሽም ቢሆን አልቀሰሽም ቢሆን ንገሪያት። ይሄ ሰውዬ ይውጣል ሊበያት። ዋ እኔ እኮ ግራ ገባኝ እናንተ። ከዛሬ ነገር ያልሞከርኩት ነገር ያለ ነው አይደል የሚመስልሽ? ቤት እንደው ሰውዬው ሙጭጭ ያለ እምቢ ያለ ሙጫ ሆነ። እሱ እኮ እዚህ ቤት አልወጣም ማለት አንቺም ሀብት መና እናትሽም ሀብት መና ብሎ በእጅ ዘወር ሄዶ ቦታይት ምኒቱን በሱ ስም ያደርጋል። ከዚያ በኋላ እንዳጨበጨባችሁ ተቀራውታለች። እኔ ለእናንተ ብዬ ነው እናቴ ትሙት ለእናንተ ብዬ ነው። ለአንቺ ለእናትሽ ለበይ ጭክን አንድ ላይ ብትሆኑ እኔ ደስ ይለኛል። እሞች ብዬ ነው የምድራችሁ። እናቴ ትሙት እኔ ተናግሬያለሁ። በይ አሁን ሂጂ እንጀም ትፈልግሽ ነው ምን በሂጂ በይ በቃ እኔ ተናግሬያለሁ። ጥላሁን ምን እንዲህ ማድረግ አደረ ምን እሷ እየተንጓለለች በሰው ሀገር እየተንገላታች አደራ ጥላሁን ያንተ ጸበይ ነው ይሄ። እኔ ስወራረድብህ እኔ ስመካብህ ጥላሁን እያልኩ ንፋስ እንዳይገባ ስመካብህ ምን እንዲህ ጉድ ያደረከኝ የሷ ሳታስብም የኔ ሳታስብም ጥላሁን እና እንዲህ አይነት ስራ ትሰራኛለህ? ለነገሩ ተጎዳ ግን ያ ጉዳትክን ይዘህ እንዲው ትንሽ ሲቀርህ እሷስ ቢሆን ደፋ ቀና እያለች እዚያ ትንሽ ሲቀርህ እንዲህ አይነት ስራ ማድረግ ምን ያን መጠጡንም ተወው ብዬህ ነበር። ጓደኛም አታብዛ ብዬህ ነበር እና ይሄ ያየሁት ነገር ጥሩ ነው ጥላሁን። እንዴት አደርገኝ እኔ አንተና እኔ ቀረቤታ እንዲህ ነው ያንተና እኔ እናትና ልጅ ይሄ ነው ይሄ ሆነ። በልሂድ በቃ እናንተና እኔ በቃ አይ ድሮም ሰው ባስቀመጡበት አይገኝም። አይ ጉድ ተናግሬያለሁ። ሲጀመር አያስፈልግም። ያቺ ሀረግ ምን እንዳለች ይሰምታል? ምን ብላ ደግሞ እሷ ምን እንዳለች ይሰምታል ወይ ነው ያልኩ። ምን አለች? ከተማ ሱቅ አለኝ አሁን ደግሞ አያቴ ቦታ ልታወርሰኝ ነው እማይሆነሽ ፈርሚልኝ እኮ ነው ያለች። ሀረግ እና ታለው ተጠጋልኩ አትሰማም አንተ ምንም እኮ መስሚያ ነገር። ኧረ ተይ እመቤት ተይ ግን ተይ። ይኸውልሽ እመቤት ከ6 ዓመት በፊትም እሷ ራሷ ማናት ይቺ ሀረግ እማኝ ሆነኝ ባይጨክን አያቶቼ እዛ ሱቅ ሊያወርሱኝ ነው ሱቅ ሊከፍቱልኝ ነው ብላ እንዲማኙ ነኝ ብላ መጣ ነው ሀረግ አስተያየችኝ። ማጥፋፊያ ብለው ለሞተልሽ ስለማትፈልግ ማጥፋፊያ ብለው እናቴ ትሙት አያቷ ልታወርሳት ነው። እንዲያውም ምን የምመኝ ሆንሻለሁ ሌላ ሰው ታስፈልግ ይጨክን ይመጣል ብዬ ይኸውልሽ እንደ ሙቋ አሰልላሽ እንጂ ልሞትልሽ እናቴ ትሙት እዛ ጉልት ነው ዝም ብላ የምቸረችር ይቺ ድንችትን ይቺን ዝም ብላ ይቺን የምታህል ነገር ነው ዝም ብላ መቼም ሰውም እንደው ብላ ለመነች ነው እንጂ የላትም። ሱቅ የላትም ሀረግ ሱቅ የላትም። ሱቅ ገዝታ ታውቃለች እንኳን ሱቅ እናትህ ትሙት እና ሩብ አትመዝንም። ያን አውቄ አይደል እኔስ በጊዜ ወይኔ ታለም ታጉ
ደህና አደርሽ? እንዴት አደርሽ? ደህና ነኝ። እንታም ምን እና ደህና አይደለሽም? ደህና ነኝ። ደህናስ እና አረማመድሽም ከፍታል። ይሄ ሰዓት ደግሞ የሚያንፋፋ ምን እንግዳ ሊያመጣብኝ ነው? እኔው ነኝ። አንቺማ ቤተኛ አይደለሽ። አይሆንም እያልኩት ማን ነው? ምኑ ነው? ይደርሳል እያልኩት ጠንጠለት ይረከበ ምን እኔን እርግፍ ልበልልሽ? እንዴት? ጥላሁን 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 ምን ሆነ? ምንድነው? ወረአክ ምንድነው? ከሱ ቤት ነው የመጣው እና ከሱ ቤት አድርሽ አድሪ የሮች ናት። ጥላሁን ቤት አድርሽ ወገቤ ረናቲ ጥላሁን ቤት አድርሽ አድርኩ እና በላይ በስር ሆናችሁ እንዴ ነው እንጂ የጎበዝ ወንድም እንዴ ነው እንጂ አመጣው እንጂ አጭ እናሳ አይ ጥላሁን እንዴው ተሰራው ስራ ሁሉ አሁን አጠፋ። እንዴት እንደው እንዲያ ብቻሽን ይለቅሻላ? ኧረ ውጭልኝ ብሎን ያስወጣኝ። ውጭልኝ ደንግጦ እኔን እናቴ ደንግጦ ነው እንጂ እና ምን ታምር አቤት ምን አሁን ምን ገንፎ ይገንፋ አጥሚት ይጣድ ምን ይሁን ምን ይደረጋውን ጥላሁን ወዛ ጥላሁን እናቴ ርግነቴ የጎበዝ ወንድም ራ ዛሬማ እናንተ እና ምን ይሰራልሽ አሁን? ምን ይደረግልሽ ነው አሁን? እኔ ነገር ይደፋ ናባቱ ይደፋ። ምንድነው አሁን የማደርግልሽ? ጭብጦ ይጨበጥ ገንፎ ይገንፋ አጥሚት ይጣድ ምንድነው? ወገቤ ተንቀጠቀጠልሽ እና ተኝ አይዞሽ። ራሴን ከፍሎ አመመኝ። ይከፍላል እንዲሁ ጎበዝ ነሽ ልጅት፣ ግን ዋዛ የለሽም ጠንካራ ነሽ። እንዲሁ ያድራሽ እንዴት አድርገሽ መጣሽ እዚህ ድረስ? ዋኔ እኮ ሄድሽ መስሎኝ ነበር። እንዴት እስከ ዛሬ ሳትሄጂ ግን? እናቴ ምን ሆነ እሄዳለሁ ብለሽ ነው እንደምትይኝ? እንግዲህ ሱቄን ዘግቼ እዚህ እንከራተታለሁ ላይ ይፈጸምልኝ ከንቱ ልሂድና ተመልሼ ልምጣ። አሁን እንደዛ ነው ያሰብኩት። እንደስታዩ የመሬትን ነገር ችላ ካሉት በዛው ነው የሚቀር። እኔም ያን ብዬ ነበር ተንጓለልሁኝ። እንዴት ያህል ገበያ አመለጠኝ። እንደው ስራው ስራ እንዳይመስልሽ። አሁን ደግሞ ይሄ እንትን ሊልብኝ ሲል ጊዜ መጣሁኝ። አሁን ሳየው የሚቆይ ነው። ሂጅ ልመለስ ዝም ብዬ ነው። ታይ እንዳትቀደሚ ደግሞ ሌላ ሰው መሬቱን በሱ ስም እንዳያረጉ አድርገሽ እናናለ እንዴት ከኔ ውጭ አንቺ ያማ የተጠራሁበት ጉዳይ አይደለም። ልጅስ ባይሆን እንደው አታሉ ቢያስፈርሟት ያ የለም እንዲያሳት በመሬት ያን ብዬ ነበር። እኔ የምመካከን ቀንተሌት ይውልሽ አልሆነም። እንግዲህ አማኝ አግኝቼ ነበር። እንዴት ያለች ሰው አለች አገኘሁልሽ። ታስፈልጋል ግን አለች አግኝቼ ነበር። እና ምኑ ቀረ እንደው አልሆነም። ደህና ነው እየተሳካ ነው። እና ችላት በይው አልለውም እንደው እኔ እንኳን መጣጤም እንደው ባይጨክነኝ እንደው እንደዛ እንደው የጠላሹ የተንገሸገሽ ምን ነሽ አደራሽ። እኔ አይጠቅምሽም። አኳኋኑን ሳይው ልጁ ከናባሪ ነው ከሳባች ነው። ምን በወጣሽ አንቺ ገና ምንም የማታውቂት የዋህ ልጅ እሱን የምትጠብቂ ምን በወጣሽ? ስንት እድል እያለሽ ብዬ ነው እኔ ቅስምሽ ከሚሰበር በዚህ እድሜሽ ብዬ ነው። እኔ ደግሞ ሴት ልጅ ሲጎዳ ማየት አልፈልግም። እናቴ ትሙት እኔ አሁን በጣም ነው የምወድሽ። እንዲህ ስትናገር እኮ እንደው የሆነ ቦታ ያየሁሽ ነው የምትመስይ። ያስታውቃልሽ ልጁ ሸውሻዋ እንደው ልጁ ታዩማ አንቺ እንደው ዝም ብለሽ ተለክፈሽ እኮ ነው አንድ ጊዜ። ምን አደርጋለሁ እንግዲህ። እና እንዴት ነው ግን አሁን? እሱም አለውሽ ነው የሚለኝ። አንቺ ደግሞ የምትነግሪኝ ነገር ደግሞ ታዩ ከሱ ራቂ ነው። እኔ እኮ እንዳትጎጂ ብዬ ነው የይዘሽው። አንቺ ነሽ አሁን የእሱን ጥሩና እንትኑን የምታየው። እንዴት ነው አሁን ወደፊት? ያፈቀረ ሰው ጥሩ ጎኑን እንጂ መጥፎ መች ይታየዋል? የራስሽ ጉዳይ አንቺ። እኔ እንደው መቼም ሰው ጥሩ አይለኝም። ምን ያህል ልምከርሽ? ነገ ስታለቅሽ ስታዝኝ ማየት አልፈልግም ብዬ ነው ይልሽ። ምንም እኮ እንደኔ አሁን ከተማ ዘመዶች ታሉሽ ጠጋ ብለሽ ሱቅ አስለብጠሽ ብትሰሪ ደህና ሰው ታገኛለሽ። እሞች ተደህና ሰው መጠጋት ደግሞ አንቺ አይ ሀረግ ብሩ ሀብት መች ሆነ ይጎደኝ። እኔ እኮ እሱን እያልኩ ነው እዚህ ተርመሽምቼ የቀረሁኝ። አሁን እችን ተጣጭና ሰውነትሽን ጥግንግን ነው የማደርግልሽ። አሁን ገንፎይትን ሁላ አጥሚቲትን ጭብጦይትን ነው የምልሽ። አይዞሽ ታለምታጉ አቤት ልቤም ወረደብኝ፣ እግሬም ወሸሽ አለብኝ። አይዞሽ እናቴ። እኔም እንዲያ ነበር ያደረገኝ እናቴ። እኔም እንዲህ ልቤን ሁላ ካድ ነው አድርጎኝ ነበረ።
እንዲህ ነው የሚያደርግ። አይዞሽ ይሙለው ነው ያንቺ ብቻ የለም ምች እንደመታሽ አይነት ነገር የለም እንደዛ ነው እናቴ አይዞሽ እንዲያው አይ ጥላሁን እንዲያው 1-2 ቀን ቢያላዝዝ ኖሮ 1-2-3 ቀን ቢያላዝዝ ኖሮ እንዲያው ዝም ብሎ በአንድ ቀን እንዲያው ተው አይሆንም እያልኩት እኮ ነው አልሽው አልኩት እሱም እንዲያው የልጅ ነገሩ ፍርድ የለበትም 6 አመት ሙሉ የተዘጋ ቤት እየከፈተ እየገባ በሱ ፍርድ አለ እንደተገኘ ዝም ብሎ መዝለል ዘሎ ግብት ሆነ እናቴ አይዞሽ አሁን ነገ ጀምረሽ በቃ ደነኛ አሁን እንደውም ይኸውልሽ አይዞሽ እንግዲህ ይኸውልሽ ምን ታምሪ ቁስልን በቁስል ነውና እንግዲህ ዛሬ ደግሞ ሄደሽ እዚያ ደሪ ድገሙበት እሙች እሱ ነው የሚሻል እሺ በቃ ነው የሚሻል እንጂ ከንቱ ደግሞ ሰንብቶ ደግሞ ሌላ ዳ ነው ጠጭና ደግሞ ይሄን ድገሚ አይዞሽ አይዞሽ ወገብ ደግሞ ምን አባቱ ደግሞ ወገብሽን ደግሞ ምን አባቱ አይዞሽ አሁን እንደውም ነገ ሀትሜ ነው ነሀት እንደሚሄድ ይሄ ሁላ አታውቂው እሺ አይዞሽ ጠጭ አንቺም ጠጭ እኔማ ምን ሁኜ እናቴ እኔማ ምን ሁኜ እጠጣለሁ ብለሽ ነው አሁን ደግሞ ጭብጦይትን ደግሞ አሁን እዚህ ላይ ደግሞ ጥቅንቅን አድርጌ ስልክሽ ማታ ደግሞ አይጥለው ወደ የጎበዝ ወንድም አኮራኝ እኮ እንደው እንደ ዛሬ እንደው አኩርቶኝ አያውቅም እንዲሁም በቃ ነው እንግዲህ አይዞሽ በእነች እንደሞ ድገሚያት እንጂ አሁን ስደግሞ በጣም አይዞሽ የታባቱ ምን አባቱ የጎበዝ ወንድም እንደው አፈር ልብላለት በቃ አሁን ስደግሞ በድራሹን ነው የሚጠፋሽ ትደግሞላችሁ በቃ ነው እንጂ የጎበዝ ወንድም አርጎ ያኮራኝ እኮ የዛሬውን እኔ ጥላውን ዛሬ እንደው በሬ ነው የምሰጠው እንደውም በቃ ሞዴለውን ወይ ነው የምሰጠው ይውሰድ በቃ ይውሰድ እንደፈለገው አይዞሽ እንዬ እንግዲህ ይበቃችኋል አይበቃንም እናቴ እናቴ አይድረስብሽ በእኔ ደረሰ ልጄ እኮ ናት ቅመሽ እናቴ ሳይሁ ፈርሶ የለ ጎድሊ ሳይ ዛሬማ ደስታችን ነው እና ሰው ብዙ አይደል እንግዲህ ማታ ይል ወይ ዋጋ እኔ እንደው የኔ ልጅ ማልመስለሽኝ እንደው እዚሁ ፈረንጆች ሆነሽ የለ ወከሬ እንዴው ታለም ስንድን አቤት ጥላውን የት ነው ይመጣል እናስታውን እንዴት ይመጣል ተሰነብቶ ሳልወርድሽ አይሆንላትም እናቴ ደስ ይበለው ሁሉንም እንደኔ እኔ ደስ ብሎኛል እንኳን ደስ አለን እናቴ እናቴ ፈርደውላልሽ ነይ እስኪ ተቀመጭልኝ ወይ አታጓጅ ይሄን ሁሉ ተሸክመሽ ምን
አትብሉ እንጂ መቼም እንደማ እያገረሙ መቼም እንደው ባይሰማ ይሻላል። ጉዱ ብዙ ነው፣ እንደው ጉዱ ብዙ ነው። አልሰምተም ለሞቅን ጥላውን ዋጋ ይደፍራት ሞክሮ እናቴ ትሙት አልሰምተም። የምን ታምርን ነው እንደሰማ ምን ታምርን ማስረግዟታል ሳይባል አይቀርም። ዞሮ አይሰማ ግን እናቴ በረዳት ልጄን ቆይማ ልጄን በረዳት ስማ ቆይማ አልደርብላት ልጄን በረዳት እናቴ አትችለውም። የዚህ እናገሩን ብር አልነበር በረዳት ያረጋል ጋቢው እዚያ ሙቀት ነው እንጃ እንግዲህ የኛ ነገር አትችለውም። እንዲህ ፈረንጅ መስላ ሙቀቱ ነው ቀዳዳ በዛ ልብስ የለብስ እኮ እነሱ ሲመጣልን እሰይ እንኳን ደስ አለሽ ደስ ይበላችሁ ዘመድ ሁሉ እሱ እንዳልኳንኩ አንቺ እንዴት ነሽ? ተቀመጡ እንኳን ለቤትሽ አበቃሽ። አሜን አባቴ አሜን። እንኳን ደስ አላችሁ የሀገሩ ሰዎች፣ እንኳን ደስ አላችሁ። ሞሰብ አቅርቡ እሷስ ቢሆን አምራልኝ አይደል የመጣ እንደው ደስታዬን እናት የተካፈላችሁ ዘመዶቼ ደስ ይበላችሁ። አሜን። አንቺም እንደው እንኳን አብሮ ደስ አለሽ። አሜን። እንኳን እንደው ለቤቷ ጎበዝ ተው፣ የታየው ሁሉ አይነገርም። ዛሬ ደስታ ነው። እንዬ ብሉ ብሉ ጥሩ ካልሆነ እንዲህ አበባ ትመስላለች ልጅ አብሮ አደጌ እናቴ የእናቷ እንጀራ እንደናፈቃት አልቀረም። በጨው እንጀራ ነበር የምትወድ እናቴ። እንዴት ይረሳል የእኔና የእሷ ነገርስ? ብዙ ነገር አለ። ይግባኝ ሊጠይቅ ነው አሁን እንደው እንዲሆን አሁን ያለወርቅ ነው። አንቺ አንጠባርቀሽ ታተበጅን ባየናት ያቺ አመዳም ናት። ምንም ነገር የላትም። እንደው ተው እንጂ በአባቷ ሊወጣ አባቷ ይስጥ። ያም ያው ትንሽ ብርጭቆ ነበር የሚመስለው። ምን አነሳኝ ወዲህ ነው እንዲያው አየትና እናንተ ብሉ እንጂ ብሉ እንግዲያስ ትንሽ እናመስግን። እንግዲህ መችስ ሁላችንም በሀሳብ ወይ ገሪ አፈርደውላለ ታለም ስንዴ በእውነት የዛሬው ደስታ እንግዲህ መቼም የእሷ ብቻም አይደለም የሁላችንም ነው። እንግዲህ እቺ ልጅ ወጣ ከሀገር ከወጣች ስንት ጊዜዋ ነው? በእሷ ሀሳብ ስትንጠቋለን ስትወጣ ስትወርድ አይ እንደው ልጄ ምን ሆነ አይሆን እያለች ስንት ቀን ስትጨነቅ እኛም ስንጨነቅ ነው የኖርን። እንግዲህ እንዲያውስ እና እንኳን ደስ አለሽ። እንኳን አብሮ ደስታው ደስታ ይጨምር። አሜን። እኔ እንደው
እርሳስ እናት ናት መቼም ያ ጥላሁን እንግዲህ የዓለም ወርቅ ባል ነው የልጃቸው ባል የታምስን ማለት ነው። አብሮ ሲንቆራጠጥ ኩርትም ትም ብሎ እዚህ እግራቸውን አጥቦ ውሃ ቀርቶ እንጨት ለቅሞ ስንቱ ነገር አድርጎ ኩርትም ብሎ እንደው እኔ አቤት መታደል አይትትና እናቴ መመረቅ ነው። እውነቴን ነው። ከርሞ ሲያሬ ታከርከው እግሬን እያጠበ ገሬ ልሙት። እኔም አላውቀው ነገር አለ፣ ሁላችንም የማናውቀው ነገር አለ። እውነቴን ነው የምላችሁ እና ያ ሁሉ አልፎ ለዛሬው ደስታ በቅተናል። እንግዲህ እናት እዚህ አረረች ጠቆረች እንጂ ልጅ አበባ መስላ ነው የመጣች። እንግዲህ ይሄ ምንድነው የእናትዬ ጸሎት የእናትዬ ሐዘን ነው። እንግዲህ እንደዚህ አበባ መስላ እንድትመጣ ያደረገና በፍቅር ያኑራችሁ። አሁን ቀሪ ዘመናችሁን በፍቅር ያኑራችሁ። ባልና ሚስቶች ደግሞ ወልዳችሁ ከብዳችሁ ደግሞ ለክርስትና መጠን እንድንበላ እኔ ምን ልናገር እንግዲህ እንዲያው ሰው መኖሩ ጥሩ ነው። የሰው ልጅ ሲኖር ቆንጆ ነው። ጆሮአችን ዘንድሮ ሲሰማው የከረመው ነገር የሚደፍን እውነቴን ነው። መጥፎ ነገሮችን ነው። እስቲ ዝም በይ ደግሞ አንቺ ደግሞ ያቺ ጆሮ ገድሞ መጥፎ ነው የሚሰማው። አንዳንድ ጆሮ በቃ ከፍ ይበል። እንዲያው ሰው ሲኖር ሸጋዬ ነይ ዋጋዬ ዛሬ መሳቅ መጫት ነው። ሌላ ኧረ ጥላውን የት ሆነ ፈለጉት? ተው እንኳን እንደው ለሀገርሽ አበቃሽ እናቴ። እንዴና መጣሽ ሳይላት ይቅር ሰላም አይደለም? ሰላም ነው። እባክህን ያን ጥላሁን ካለበት ሄደበት ፈልግ እንዳምጣኝ ያልፈለኩት መስሎት ነው። ይኸውልዎት አሁን እዚህ ድግሱ ጋር የሚዤው ልመጣ በህዲው ልጅ የሚውል የሚያድርባት ሻይ ቤት አለች። እዛ አጀላ አንኳኳ ብል ከውስጥ ቆልፎታ እንዴት አድርጌ ላንኳኳ? እንደው ከበደኝ። እኔን እንዴት አባቴ እንደሚሻረኝ እንደው ምን እዛታችም አለች። አንድ ያቺ እንኳን የሚውልባት ብቻ ናት። አንድ ሴትዮ አለች። እሷ ቁልፍ ነው። እንዲህ ያደርጋል ጥላሁን። አይ ብዙ ናቸው እንግዲህ እንዴት እንደማያል ዞሮ እፈልጓለሁ። እንደው እንዲያስቡ አሁን ከሰው ንጥል ብለው ሲወጡ ሌላ ነገር ነው። ያለ ሞት ተሳቀቃለች። እቤት እንግባ። ዋጋዬ አንድ ነገር ልጠይቅሽ ነበር። ምንድነው? ሁሉ ሰው ጎረቤቱም ሰፈሩም ሰው እየመጣ ይጠይቀኛል፣ ግን ጥላሁን የት ሄዶ ነው? እናንተ ዋጋ ሂጅ የዚያን ያቀረብኩት አለ እሱን ጨርሽልኝም ሂጅ። እያጫወተች ምን ያን ጥላሁን እንደው ዛሬ ተዋልኩት ብዬ ተሰነበትኩት ሰንብቼ ከብት ግዛ ብዬ ልኬው ልቤ ድንቅ ይላል። ደህና ይመጣ እያልኩ ግን አለ እናና አለ እንጂ ነው ልኬው። ግን ምን ሆኖ ነው ያልመጣ? አልሰማ መምጣትሽን አልሰማ። እናና ችግር ተፈጥሮ ከሆነ ንገሪኝ። ሌላ ነገር አለ ማለት ችግር የለም። ምን ተፈጠረ? ምንም የለም። ምን እኮ ናፍቆኛል። ይናፍቅሻል። እሱስ ናፍቆ ይሆን የለ እናቴ አልዛለ መስማቱ። ያን የሚያክል ሩቅ አገር ደርሼ መጥቼ ግን እስካሁን ድረስ አለማየት ምን ይሉታል? አንቺም እኮ ድንገት ነው የደረስሽብን። ለዚያም እኮ ነው አታድርስ ነው አሉ። አታድርስ እኮ ነው አታምጣው እያልኩት አምጥቶ ቀለለው ብሏል። አንቺ እንዲሁ ትንሽ አያሳዝናትም ወይ? ምን ያሳዝናታል እናቴ? እንዲሁ ትንሽ ኩርትም ብሎ ተሰውነት ተራወጦ ቅጭብጭ ብሎ እስከሚቀመጥ ድረስ እየጠበቃት እሷ እንዲሆናል። ሰላም ያደላሽ ይልልን ታንበሬ መስላር ሊመጣች እንዴ? አብያ በሬ መስላ እንዲሁ ምን ሆና ነው አደራሽ? የሷን እንዲሁ የተከበረችት ባለ ትዳር እንዴት ነው ቤቷ አስቀምጣው ሄደችውን ትዳር ረስታ ነው አደራሽ? ቦላሊው ልብስ አይመጣች። እኔም እኮ የቦላሊው ነገር ራሱ ገርሞኛል። እናቴ ትሞት እንዲሁ የት ሄዶ ነው ብላም እኮ ስጠይቅ አልሰማሁት። እሷ ግድ ያላት እናቴ እህትስ ቢሄድ እናትና እህቷን ሽክፍ አድርጎ እያረሰ እየጎለጎለ የእሷ ከብት ጠባቂ የእሷ ድባድማ ጠባቂ አድርገው ጎልተው ከረመች እና እንዴት ምን ታረግ ትጠይቀዋለች? እንግዲህ የሚጠብቃት አገኘች። እንግዲህ የኔው ወንድምማ ባይጨ
እያሳዝነው አንጀቱን ቁርጥ ነው የሚያደርገው። ብታይ እንዲያውም አንጀቱ ታጥፎ እየዋለ እስቲ ይቅመስ እያለ ቤት ይዞት ይመጣል። እንዲያው ባዳው እንኳን እያዘነለት የገንዛ ሚስቱ እንዴት ታደርጋለች? ስንት ለፋለት የሆነ ነገር በይው ይተዋት። ምን ይሄን ያክል ግዳጅ አልተያዘ እንዲያው ሬስ ያንተራምዶ ነው እሷ ላይ በቃ ይተዋት። እኔ እና እሱ እንጃ እዚያው ተቆራርጠን ነው እንግዲህ እሷ ዘንዳ ይተዋት ብቻ መስሎሽ ነው እመቤት። እኔ እኮ ብዙ ነገር እኮ ነው በሆዴ ይዤ እኔ እኮ ብዙ ነገር ነው በዚህ ባንጀት ይዤ ወንድም እኮ መሀናትና ታሞት የለም ረግድል የጥበቃ መና ይኸውልሽ ጥበቃ መና አትወልድም መሀናት እህቷ አይለች እንዴት መጣሽ እኮ ያለች እንግዲህ የበቃቃ ነገር ነው። ዝም ብለሽ ነው የምትዘብዝብ እመቤት። እማትወልድትን ቤት ታቅፎ ምን ያረጋታል? በቃ እንኳን መጣይ ስትልክለት የኖረችም ብር አለ ያን ይዞ ቦግ አድርጎ ተካፍሏት ይውጣ። ኧረ እንደው የገንዘቡ ልግፍ ብሎ እድሜውሳ የጠበቀበትሳ ገንዘቡን ይተውትልኝ ጅል እኔማ ዝም ብለሽ አሁን ጥንቅር ብሎ ይቅር ነው ያልኩ። ብቻ እንደው ልጅ እንደው አመጣ ያስታቅፉኝ እንጂ እኔ እንደው ገንዘቡ ቅር ብሎ ይቀር። እኔ ብቻ እንደው ዘር የፈለኩ ኧረ መሀናት ይኸውልሽ ነው የልባቸውን በልብ አድርገው ሲሰ አስበው የማይለም ዝም ብለሽ እንደው ዋጋ አቤት ነይማ ነይ እናት እንዲያው ስለተፈጠረው ነገር ሁሉ ስለሆነው ነገር ሁሉ አንድ ነገር እንዳታወጪ ካፍሽ አደረሽ። እንዬ ግን አልበዛም ይሄ ነገር? እስከ መቼ ነው ለሱ የምትደግፊለት? የኔ ህይወት መበላሸት፣ የኔ መጠቃት፣ የኔ መጎሳቆል ምንም አያሳስብሽም? ልጅ እህትሽስ እንዴት? አሁን ለእህትሽ አታስቢ? ሲጀመር ለሱ አይገባትም እሱ። ኧረ ተይ እሱስ ቢሆን ፈልጎት መስልሻል ያን ያረገ? ኧረ ተይ እናቴ እንዬ እንደውም አንድ ነገር ልንገርሽ፣ መለያየት ነው ያለባችሁ በቃ። ኧረ ተይ እሱን የመሰለ እናገኝም። እንዴት ብሎ ነው እንደዚህ ምን ብለሽ የምታወሪ አንቺ? ከሱ የተሻለ ታገኛለች ልጅ ዋጋ ስሞትልሽ እንዲው በጡቴ ባጠባውሽ ይዤሻለሁ እናቴ። አደራሽን አንድ ነገር ነግረሽ እሷ አይምሮ እንዳይጎዳብኝ እሱን ታይውና የእሷ አይምሮ ይጎዳብኛል። ዋጋ እንዲው አደራሽን ማረግልሽን አታውቂም እናቴ። አደራሽን ይሄን ነገር ካንቻፍ እንዳይወጣ እሺ በይኝ እናቴ። ለሷ ስትይ እሱም ቢሆን በቃ ስለሷ አታውሪ እሺ። ለሷ ስትይ ልጅ አንድ ነገር ትሆንብኛለች። ከዚያ መጣ ደስታዬን ሳልጨርስ አንድ ነገር እንዳትሆን አደራሽ እሺ በይ ሂጅ። ወይ ጉድ! ጥላሁን ምን የቀረ ቦታ አለ? አንተን ፍለጋ። እንዴት ነህ? ደህና ነህ? እንደምን ነህ? አላት ወይ ምን ቀረኝ? በዛታሽ በዛ ላይ ምን? ቆይ እስቲ ና ፈልጌህ እኮ ነው። ጥላሁን ተው እንጂ። ለምን ፈልገህ? ምንድን ነው የምትቆዝም? ወይ ጠፋህ? እኔን ነገር እያወቅኸው እንዴት እንደዚህ ትለኛለህ? እኔ አጣብቂኝ ውስጥ ነው ያለው አልኩህ። እህቷ ምንም ባላረኩት ነገር ይሄን አረግ እየተባለች እየተጠለጠልኩ እንዴት እኔ ቆይ የት ልሄድ? ባይጨክን ምን ልሄድ? ይኸውልህ ጥላሁን አሁን የእህቷ ነገር ተፈቷል። በቃ የእህቷ ተረስቷል። አሁን አንተ ጥሩ ማረግህ ምን ታምር ጋር መሄድ ቆንጆ አድርገሃል። ዋናው መራቅ ነው። ይኸውልህ እንኳን በጊዜ ሰማህ፣ እንኳን ምክር ሰማህ። አሁንም ይሄ የምን ታምር ምናምን የምትለው ነገር እኔ አይገባኝም። ምንም ነገር የለኝም። እኔ ገፋላ አይኖርህ። አሁን ይኸውልህ ወደዚህ አትበል። አርፈህ ቁጭ በል አንድ ቦታ። ሰውም ሲያገኝ ጥሩ አይደለም ለስምህ ማረኩ ግራ ገባኝ። ባይጨክን እልም ብዬ ልጥፋ አርጎት ነው አይባል ነገር እንግዲህ ተወው። እሱን ተወው። አሁን መጥፋቱን ተወው። አሁን ወርቅር ብዬ ነው እንጂ እኮ እኔ ከመጣች በኋላ እናቷንም አስረክቤ ሁሉም ነገር ትቼ እኔ በመሄድበት ውብ ብዬ መሄድ እችላለሁ። አይቀርም እሱ እኮ ምን ይዘገያል እንጂ መሬት ይቀራል። ይውላ አሁን ዞሮ አሁን ወደዚህ አትበል። እኔ ቤት እንሂድና አንድ ሁለት እንበል። እመቤትን ተዘጋጅ ብያታለሁ። እኔ ቤት ነው ወዴት? እቤት ያለው እንትን ጥሩ አይደለም ጥላሁን። ያለው የአካባቢ ሁኔታ ጥሩ አይደለም። እስቲ ትንሽ ይረጋገጥ። አሁን የዋጋ በትኩሱ ሳይለቅ ምን ታምር እንደግመሃል። አሁን ያ ደግሞ እዛ ለስምም ጥሩ አይደለም። ትንሽ ነገሩ እስኪረጋጋ ስሞትልህ ጥላሁን፣ ስሞትልህ እያልኩት ጥላሁን። እሺ በቃ እሺ አልኩህ።
እንደዛ ነው። አሁን ዞሮ በዚህማ ሰው ያገኘናል። እዛው በዚህ እንሂድ፣ በዚህ በአቋራጭ በኩል እኛ ቤት እንሂድ። ኧረ ተው በሱ ይቀርበናል። በዚህ ና በዚህ ና፣ እኔ ነኝ የማውቀው መንገድ አንተ። ኧረ ተው ና፣ ሰላም አሉ ና በዚህ ሂድ በሱም ቢሆን አንቺ መጨከንሽ እንደ ወደረሽ ሲያምሽ ደግሞ በዚህ ባልጠናው ወገብሽ ደግሞ በቁጭ ለጠራርገው ኧረ እኔ ጠርገው የለ እኔ ምኑን ይዤው ልቀመጥ እናቴ ዋ መጨከንሽ ገና እኮ አንቺ እኮ ገና ነሽ ወገብ እኮ አይጠናም እንዲህ በቀላል ወገብ የሚጠና መስሎሻል አንቺ ነገር ጉብል መሆን መችስ ጦሰኛ አጥማጃም የሆነች ልጅ እንደው ሳጥምዳኝ የለ እንደው ዘንድሮ ተሆነ ማናት እንደው ረዳ እልሽ አሁን እኔ መቼም ሽሽግ ብለሽ ሰው ማይሽ ውጭም አትውጭ ቁጭ በይ እዚህ ተኔ ጋሽ አሊያ ደግሞ እንደው እኔ ዘመዶቼ ላይም ልሄድታልሽ እንደው የቀን እስኪያልፍ ድረስ እንደው መጣችበት ይች አጥማጃሚት እንደው አሁን እንደው ጦሰኛ ናት ጦሱ አይለቀውም መቼም ፈልጋ ሻርታ ደግሞ መጣችበት ማናት እቺ ምሽት ተብዬት ናት እንጂ የመጣችበት መጣራ አንቺ ዝም ብለሽ ልጅ ወለጅ እንጂ እሷ ላይ አይሄድም ተመልሶ ከጤም እንዲያውና መጣ ነው እሷ ላይ የሚሄድ የለም ታላው ላይ እንደው እሷ ላይ አይሄድም አንቺ ብቻ ዝም ብለሽ ልጅ ወለጅ እንጂ ታንቺ ጋር ነው እንድች አድርጌ አንድ ላይ የማስቀምጣችሁ እንጂ እንደ ሃላንድ እንዲያውና ያልመጣችሁን ነው የምታዩማሽ ደግሞ አደራሽ እሷ እንደ ፀሐይ ነገዳ መስላ መጣች እሱ እንዲህ ሮ ደረቆት ገብቶ እንዳልሆነ ሆኖ ቁጭ ብሎ ቆያት እዚህ እሱን አስራ እሷ እንደ ሸዋ እኔ እኮ አውቄዋለሁ አሁን ዝም ብለሽ አንቺ ሽሽግ ብለሽ እዚህ ተሰው ማትገናኝ አንቺ ዘንድ አቀመጣለሁ ታልሽ ቁጭ በይ እሱን እንደ ንግግር የተናገረ አመጣዋለሁ እሺ እዚህ ታንቺ ጋር የሚኖር ትዳራችሁን ነው የምትይዙ እንጂ ተሷ ጋር እንኳን እንግዲህ በቃ እንዲህ ናቸው ቤተሙሎች እንደተያያዙ ሰውን ማጥመድ ነው የሚያውቁ እንግዲህ አሁን አደራሽ ተኖረችው ኑራ አሁን የመጣች ምን ልትባል ነው ምንድነው እንዴው ምን ሆና ግን ለምንድን ነው የመጣች እኔስ ምን አውቄ እኔስ ማንጨነቀኝ እንዴው ግርም ያለኝ እኮ እኔም እኮ እሱ ነው እንዴት እንዴው ምን አረጋም ኑራልኝስ እዚህ ነው ቅርብ ነው ኑራ እናቴ ይሄን ብትወልቂው ምን ያደርጋል ጥቁሩስ ሚስ አልወደድኩትም እና ለብርዱ ብዬ እኮ ነው እጅሽ ምን ሆነ ደህና ነኝ አይተሽኝ አይደል ምግብ ስበላ ደህና ነኝ ደስ አይልም እናና አይከፋሽም አንድ ጥያቄ ልጠይቅሽ ጠይቂኝ እንጂ ምኑን ይከፈኛል እናቴ ቆይ ግን እኔ ቤታችን እንዲቀየር ህይወታችን እንዲቀየር ሁሉ ነገር እንዲቀየር አልነበረም ገንዘብ ምልክ ነው እንጂ እኮ ላንቺ ምልክልሻለሁ በቂ ገንዘብ ለእህቴም ምልክላታለሁ ለጥላውንም እየላኩ ነው ተሰቃይተሽ እናቴ በሰው ሀገር ልከሻል ግን እንደመጣው መናገሩን ብዬ ነው እንጂ ከመጣው በኋላ እንኳን የተቀየረ ነገር እንኳን አላየሁም ይኸውልሽ ያለመወርቅ የኔ የሚላክሽልኝ ቁጭ እንዳለ ነው እሱም የሚላክለትን ይሄው እንደው ልሙትልሽ አንድ ጃኬት እንኳን ቀይረ እዚሁ ባለችው ነው ለምን መሰለሽ አንቺ ተዚያ ለፍተሽ ጥረሽ ግረሽ ስትመጪ እንደው በቃ ሁለታችሁ አበባ ስትመስሉ ማየት ነው የምንፈልግ እኔ ለምንድነው እኔ ተየይዘን እዚህ በችግር ከመንሰቃይ እኔ ልሄድና በቃ የሌሎችን ህይወት ቀና አላድርግ ብዬ አይደለም እኔ በሰው ሀገር የተሰደድኩ 6 አመት ሙሉ እየለፋው እኮ እኔ እናንተ ተሸሽላችሁ እንዲያገኛችሁ ነበር ያን ሁሉ ገንዘብ ስልኬ ነበር ለምንድነው ገንዘቡ ከተቀመጠ በራሴ አካውንት አይቀመጥም ነበር እና አንቺ እዚያ እየተሰቃየሽኛ እዚህ አበባ እንንሰል ብቻችንን አለመወርቂ እኮ ስህተት ነው እኔ እኮ ለእናንተ መጠቀሚያ እየላኩ ነበር የራሴ ደግሞ የማስቀምጠው ገንዘብ የራሴ አለኝ እና እንደዚህ ይደረጋል እሱም ሸጋ ልጅ ነው እንዲው ዝንፍ አላደረጋትም ብሪትን እሺ ገንዘቡ ነገ ከነገ ወዲያ የምንፈልገውን ነገር ማድረግ እንችላለን ከተቀመጠ ግን ጥላውን እስካሁን ድረስ አገሩ ሁሉ እየመጣ እያየኝ ለምንድን ነው እሱ መጥቶ ማይ እሱ ይመጣል እና ሳትደብቂ ንገሪኝ የተፈጠረ ችግር ካለ በጥላውን ዙሪያ ንገሪኝ ኧረ ምን የተፈጠረ ነገር የለም እና እናፍቀው ብዬ ነው እኔ እኮ ተንገብግቤ በፍቅር በናፍቆት ነው ስልሽ አለማወቁ ነው እኔ ልሙትልሽ መምጣትሽን ድንገት አልሆነበት እና የደበቅሽኝ ነገር አለ አልተደበቅንሽ እንዴት ብለን እኔ እኮ እናንተ ምን ደብቀው
አይን ላይን እስከማይ ድረስ በጣም እንደ እሳት ስንገበገብ በናፍቆት በስራ በድካም በሰው ሀገር እኮ ስንገላታ ነው የኖርኩ። እኔም እናትሽ እኔውና ጥለውና ናፍቆኛል እናና እግዚአብሔር ይመስገን። ምን ሆኖ ነው? ምን የተፈጠረ ነገር ካለ ንገሪኝ። ምንም የተፈጠረ ነገር የለም። አለማወቅሽ ለምን አይመጣም? ለምን አለ አይኝ አልናፈኩትም። ይኸውልሽ ከብት ሊገዛ ነው የሄደ። ማታ ማታ ዛሬ ይመጣል አይቀርም። እኔ ልሙትልሽ። ሁሉም ነገር ስህተት ነው እናና እኔ የላኩላችሁን ገንዘብ ሳትጠቀሙበት በዛ ላይ እኔ እናንተ ደስተኛ እንድትሆኑ ነው ሁሉን ነገር ትቼ እዛ በሰው ሀገር እየተንገበገቡ ስንት ሰዓት አለ መሰለሽ? የናፍቆቱ ሰዓት፣ የመንገላታቱ ሰዓት በሰው ሀገር የመንገላታኝ እናትሽን እንደሱ እኔ ልንገላታሽ እናትሽ እኔ ልንገላታልሽ እንደሱ ሳይሆን እናቴ ያንቺ መምጣት ነው የኔ በቃ አለሚ የኔ ደስታዬ። ደስተኛ ሆናችሁ እንድትቆዩ ነበር የፈለኩት። የኔ ለውጥ ያንቺ መምጣትሽ ነው የኔ እናት የኔ እናት የኔ እናት። አንቺን እንኳን አገናኘኝ ባይነት ባይጨክን ምን አለ ብትሆን ቤት ያረፍ ታዲያ አላላከርም። ደግሞ አትጨናነቅ እንዲያቱን እመቤት ነይ እስቲ ነያችን አልኩሽ ይዘሻት እንደምን ነሽ? እንዴት ሰነበት? ደህና ነሽ? ኧረ አንተ ሰው እንዴት ነው ዝም ብለህ ተሰውነት ተራወጣህ? ኧረ ተው አይረም ማቆጭ ወደ አሁን በነገር አትጥለኝ። የኔን ነገር ተይው። እንደው ምን ሆነህ ነው ግን? ወላሂ ምን ያክል ልጅ ነው ሁላጁ የሚያስጨንቅህ? ጥንቅር የማይል ሁሌውስ ነገር ታዩ እመቤት ያችን ይዘሻት ያቺ አልኩሽን ታውኝ እስኪ የኔን ነገር የዱር አራዊት ነው እንጠጣ ብዬ እኮ ነው። እስቲ ዛሬ ስንጠጣ እና ይለይልህ እንርሰው እስኪ ታዲያ አለ ምን አቤት እኔ ባዶ ቤት ምን ተዘግተህ ነው ቁጭ የምትል? እዚያ ምን ባዶ ቤት ለምደህ እንዴት ያለሽ መሰለች ይቺ አረቂ ኃይለኛ ናት። ኧረ ተው እንጂ ጥላው እኔንም አታስደንግጠኝ ተው ዝም በልማ። አራተኛ ነው ባይጭ ደግሞ ምን ሰምተው ነው? ጭራሽ ቃንቃም ምን ሰምተው ነው ባይጭ? ምን ሰምተው ነው? እመቤት ነው የወተት ጊዜኝ መጣሁ። የዓለም ወርቅ መምጣት አልነገርኩትም። አደራ ስዘላብጅ እንዳትናገሪ። አልተናገርኩም። አዎ ለዛ ነው እዚህ ሸፋፍኝ ይዤ የመጣው። እዚሁ ዛሬ እንደምንም ያመሻል ያድራል እዚሁ። እሺ ይደር እንጂ እኔ ደረስ ብዬ እመጣለሁ። ተንከባከቢው እሱን እሺ። በቃ እንደው ካፍሽ እንደው እመቤት እንደው ቀባሪኝ ዛሬ በቃ ነይ እንዴት ያለ ነገር ረዳ ማማትኝስ በይ ጠጣቲ ምን ኧረ ምንም የለም ነው አብሲን ያለሽ አይደለም ምን ይኮልፈል አሁን በለው እኮ ትበላለች ትንከራተታለች ያልክ እኛስ የሚያሳስበን ያንተ ደህንነት ለምንድን ነው የምትጨናነቅ? የሆነው ነገር ሁሉ አለ በቃ እንደዚህ ምን አገባህ አንተ ስለሌለው ነገር የሚያጨናንቅ ምን አለ? አሁን እንደው ከተረፈ ነገር ገንዘብ እንደዋለ ጨቅ ያለ ብር ነው ያለ እና እንግዲህ ምንድን ነው የምትጨናነቅ? እኔ ብዙ ነገር የሚያሳስበኝ አለ። ይኸውልሽ የሚፈጠሩ ነገሮች አሉ። እንግዲህ እሱን ደግሞ ባይጨክን ያውቃችኋል። እንደው የሚያሳስበውን ነገር እንደው ወደዚያ ጣል አድርግና ነቃ በደል እስቲ የድሮውን ጥላውን በይማ እንደሱ ንገሪው። የድሮውን ጥላውን እንዴት ጀንተል ልገልክ ተጓዝ እንጂ እንዴት ያለ ነገር አይድረስ ነው ባይረስብሽ። አንተም ይኸውልህ ጥላውን አንተም እኮ አርፋ አትቀመጥም። ዘለት ትደርሳለህ። አሁን መጨናነቅ ለምንድን ነው የምትጨናነቅ? አረቅ ትንሽ ከበድ ይላል። ጠጣ ብለህ ሳር የሚፈልግ ጠጣ ዝም ብለህ አይዳ በይምኝ ግድ የለም አለ ሂድ። እኔ ነካውሽ አደረኩሽ የለም አለ አለሽ እንግዲህ ጀመረው። ሰራችው ስራዋን ሰራች። በለንከ ደግሞ አንድ ገንብ ጠጣ ስለሚል ነገር ለምን ትጨናነቃለህ? የእናንተ ነገር እውነቴን ነው። እኔም ቤት እኔ የእናንተ ነገር የባይጨክን ነገር የእናንተ ባትኖር ማን ይውጣኝ ነበር? ምን ይወጣኛል? እስቲ ንገሩ። እንግዲህ የመንደሩ ሰው የሚጠይቀኝ ከለክልህ እያየሁ ሳይደግ ሳይጣላም ነው። ተወው ዝም ብለህ ጠጣማ። ጠጣ ዝም ብለህ ሳብ አድርግበት በደንብ ጠጣ እንጂ እኔ ምን ይዣለሁ? ይኸውልህ ወይ ጉድ አረገድ ያለኝ አለ ጠጡ ጨምራለሁ አለ አረቄ አለ ያያያል። ኧረ ተው ልቆይ እጄ ነው እኔስ ልቆይ በይ እመቤት አይዞህ አንተ ደረስ ብዬ ልምጣ። ምን ገለጥ ብል እንዴት ያለ ነገር ነው? ጨነቀህ አይደል? ለቀቁ እዛ እመቤት ይኸውልሽ እዛ ያልኩሽ ጋር ደርሼ ልመጣ ነው። በይ እንግዲህ ንሻ ደር አብረን ኧረ አንተማ እዚሁ እመቤት አለች። ንሻ አንቺ ምግብ ስጪው፣ ምግብ ስጪው። እዚሁ ነው የሚያድር። ባይጨክን ቤት ይሰራል። ታዲያ አለ ማን ያሳድራል?
በተሎና በል ባይጨክን ነሳ እንዳታስጠብቀኝ። አላትጨናነቅማ እኔ ያንተ ነገር ነው ያስጨነቀኝ። እግዚአብሔር ይስጥሽ፣ ጉልበትሽን ይባርከው እናቴ። ጥላሁንም እንዲህ እንዳንቺ መከራውን ሲያይብኝ ነው የኖረ። እሰይ እግዚአብሔር ይስጥሽ። እሰይ በቃዋል እናቴ፣ ጉልበትሽ ለፋ። እሰይ አፈር ልብላ። ይሄ ሁሉ እኔን ናፈቀኝ። አንቺ ያለም ወርቄ፣ ይሄ ሁሉ እኔን ናፈቀኝ። ነገሩ አንቺ የሰጠሽኝም ሰው ልክ እንዳንቺ ነው የሆነልኝ፣ ልክ እንዳንቺ። እሰይ ወልደሽ ሳሚ በረከት ይስጥሽ እናቴ፣ በረከትሽ ያድልሽ የኔ እናት። ጉልበትሽን ይባርከው፣ እድሜሽን ያርዝምልኝ። እሰይ ለዚህ ያበቃኝ አምላክ ተመስገን። ወይ የኔ ጌታ ምን ይሳናል? ሁሉም ነገር እንዳልኩሽ ነው፣ ባልኩሽ መንገድ ነው መሄድ ያለበትሽ። አሁን ቀስ ብለሽ በቃ ይቺ የመጨረሻ ሽምግልና ቢሆን እኔና ላንቺ አሁን ያረኩትን ካረግሽ እኔና አንቺ ተጋባን ማለት ነው። ይሄ ነገር ግን እስከመቼ ነው? በቃ የመጨረሻው ነው ይሄ። ደርሰናል እኮ በቃ ወደ ፍጻሜው ደርሰናል። ይሄን አድርጊ፣ ሁሉ ነገር እንዳልኩሽ፣ እያንዳንዷን ነገር እንዳትደናቀፊ። እሺ ምን ትይ እንደው አደረ። እሺ እያንዳንዷን ያልኩሽን ነገር አድርጊ። አለቀ። ባይጨግን ምንድነው ባይጨግን? ከኔ ጋር መኖር አትፈልጊም? እኔም ማገባት አትፈልጊም? ልጅሽ ማሳደግ አትፈልጊም? በሰላም በቃ እሱን ነው የምልሽ። አሁን ይችን ብቻ አድርጊ እያንዳንዷን ነገር። እሺ ካልኩሽ ዘባ እንዳትይ። በይ እኔ በቃ እሺ እናቴ ተሸከመሽ ይሄን ሁሉ እግዚኦ። አንቺ እንደው ቆይማ ሰው ነግሮኝ እንደሆነስ እንደው አላምን አልሁኝ። እንደው ያቺ ልጅቱ እንዳልሆነ ሆና መጣለች። እንደው እንደሌላ ነገር እንደው ሱሪ የለም እኔ ለተለው ላይ እንደው የኛ ሀገር ልብስ እርግፍ ብሎ ተታ እንደው እንዳልሆነ ሆና ነው አሉ የመጣው ልጅ እሱ ተማዘዛል። ዋንም እንደው አልልኩም ነበር። ይኸው ከሰው ነው የሰማው። እንደው አብጠለጥላታል ያገሩ ሰው ሁሉ ቄው ሁሉ ስለሷ ነው የሚያወራ። እንዴት አይወራም? የእናቷ ሰራተኛ አርጋዝ እሱ ጥምዝዝ እያለ ብቻውን ጉልበቱን አቅፎ እየተኛ ደራሽ። አሁን እንደውም ሰሞኑን የለም ነው መሰል ያሉ እንጂ ሀረግ እንደው በሷም አትፍረጅ። ይሄው ህይወታቸውን ልታሳልፍ ነበር ሄደች አልሆን አለ እንጂ እሱም መጠጥ ሲባል እንግዲህ የለም አሉ። ወይት ልጅ እኮ ነው ብቻውን እንዴት እድሜ ልኩን ዋታይ እንጂ እንዴት ነው ነገሩ? እድሜ እኮ ነው፣ እድሜ እኮ ይሄዳል። ወራሱ ሳይተከይሙት እድሜ ልክ ነው ቀንበር እንደተሸከመ ሀረግ እሷ እንኳን እድሜ ሄደ ብላ እንትን አላለች። አንቺ በተናድ በሬ እያረሰ ዛሬ ምኑ ነው? እሺ መጣ ቤቷን ሰርታ በሬውን ሁሉን ነገር ገዛዝታ እንደ ሰው ጉልማ ይዞት አላዘመረ እና ምኑ ነው ጥቅሙ? እዚያ መህዷ እሱንማ ብላ ነው ብር ስትልክለት የነበረ። ያው ብሯንም ይዞ ልም ብሎ ጠፋ። ይኸውልሽ እንዲሁ ሰው ግን እናቴ ትሙት እንዲሁ ሰው ግን ደግሞ እንደው እሱ ነው እንጂ እናቴ ትሙት እንደው አይሆኻኑ እንደው ላከችውን ብር ስትመጣ እንኪው እስከ ዛሬ ድረስ ልካሻል። ይኸው ቤቱንም እንስራ ከብቶችንም እንግዛ ማለቱ እሷ ስትመጣ ጥሎ አጠፋ። እንኳን ጠፋ ወዲያ ትክክል ነበር ማለት ነው። እንደው እንደሱ ሰራተኛትን እዚያው ደፋ ቀና የምትለይትን የት ሱሪ ለብሳ እያንጓተረ ስራ ትሰራ ብለሽ ነው? እንዴት ቅጡ ጠፍቷት ነው አሉ የመጣች። እንደው ወቢ ጠፍቷታል አሉ እዚያው እዛ ሄደች ያለውን ልብስ የእነሱን ልብስ ለበሰች። አሁን ምን ታርግ? ታየው ቤት የምትል እንደሱ ያገኛል። አንቺ ደነኛ ሰው ነው። ዝም ብለሽ ማውራት ትወጃለሽ። ወደሽ ዋጋ አመሰግናለሁ። ጸጋ ልበሽልኝ እናቴ፣ ጸጋ ያልብስልኝ፣ ጸጋ ያልብስልሽ እናቴ፣ ጸጋ ያልብስልኝ። እድሜሽን ኧረ አይገባኝም። ደስ አላለሽም? ዋጋ ወይ ጉድ! እንዲህ አይነት ልብስ ይለያል አልኩሽ፣ ይለያል። ደጊልኝ እናቴ፣ በሀብትም በእድሜም ቤቶች ማን ነው? እኔ ነኝ። ሰላም ናችሁ? እንደምን ናችሁ? ደህና ናችሁ? ይኸውልህ እናቴ ልጃችን ጸጋ ልበሽ እንዲያ ነው እንጂ መርቅልኝ ጸጋ ልበሽ መርቅልኝ እና እንደምን ናችሁ? ደህና ነን። ይኸውልዎት አለም ስንድ እንደዛ ሲንጓለሉ አይቼ ነው
ጥላውን መጧል መሰለኝ ቤቱ ገርበብ ብሏል። ኧረ ደግሞ ትልቅ እግሰይ ቸር ያሰማ። አሁን እዛ እንሂድና እናስደንቀው እስኪ ቤቱ ድረስ እንሂድ አይሻልም? ደስ ይላል ከሚመጣ እሰይ ደህና መምጣቱም ደስ አለኝ። እንደ ያለ ሞርቅ እንደው እሸከመዋለሁ በሉ ጉልበት ኑ እናቴ እንሂድና እስኪ ትንሽ እናስደስተው ብዬሽ እኮ ነው ባለበት ደሞሳ እናቴ እንደ ጥላሁን ያለ ባል ያለ ሞርቅ እድለኛ እኮ ነሽ። እንደ ጥላሁን አይቶ ጉልበቱን አጥፎ ታለም 6 ዓመት ሙሉ እንግዲህ ማን ጭኑን ቆልፎ ይቀመጣል? ልክ ነው የኔ ልጅ ልጃገረድ አይደል? ምን አይል ምን ደንቆት ጥላሁን ቤቱን ዘግቶ የኔ ልጅ ይገባዋል አርሎ ዋጋ ዝም አለሽ እዬ ነው እሷ ምን አይሞቃት አይበርዳት። ኧረ በሩስ ነው ደስታ ነው እንጂ ኧረ እናቴ ኧረ የጉድ ሀገር ኧረ የጉድ ኧረ ኧረ ውሃ ነገር እስኪ የማይሆን ሰዓት ነው የመጣን ያለ ሞርቅ ይኸውልሽ ኧረ በስ የማይሆን ሰዓት ነው የመጣን። ኧረ ውሃ አምጡ እስኪ አንተ ጥላሁን ኧረ ውሃ አምጣ አትደበቅ